እንደተጠበቀው ጌታቸው ረዳ የጠቅላይ ሚኒስትር አብይ አማካሪ ሆነው ተሹመዋል። በወፍ በረር እንመለከተዋለን። ከአዲስ አበባው ደማቅ የሹመት ስነ ስርዓት ወደ መቀሌ ያመሩት ጄኔራል ታደሰ ወረደ በይፋ ስራ መጀመራቸውን አስታውቀዋል። ደብረጽዮን ገብረ ሚካኤል ለጄኔራል ታደሰ ወረደ አቀባበል አድርገዋል። ከጄኔራሉም ጋር አብረው እንደሚሰሩ አስታውቀዋል። የጥንቅራችን ትኩረት ነው። የፋኖ ኃይሎችን ወደ ባህር ዳር ለማስገባትና ለማደራደር ጥረቱ እንደሚቀጥል ይፋ ተደርጓል። ይህ ጥረት ይሳካ ይሆን? ጥንቅራችን ምላሽ አለው። ሌሎች ጉዳዮችም ተካተዋል። አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? የመረጃ ጥንቅራችን አዳዲስና አነጋጋሪ ክስተቶች ተካተውበት ነው ጀምረዋል። በመግቢያችን ላይ ያስተዋወቅናችሁን አበይት ነጥቦች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ቀዳሚ ጉዳያችን አምራችሁ እንደተጠበቀው ጌታቸው ረዳ የጠቅላይ ሚኒስትር አብይ አማካሪ ሆነው ተሹመዋል። በጄኔራል ታደሰ ወረደ የተተኩት የቀድሞ ትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሹመት ሰጥቷቸዋል። ጠቅላይ ሚኒስትር አብይ አህመድ ከሚያዝያ 3 ቀን 2017 ዓ.ም ጀምሮ የቀድሞውን የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳን የምስራቅ አፍሪካ ጉዳዮች አማካሪያቸው ሚኒስትር አድርገው ሹመዋል። በህወሓት መሪዎች መካከል በተፈጠረው የተካረረ አለመግባባት በጊዜያዊ አስተዳደሩ መሪነት ለመቀጠል ያልቻሉት ጌታቸው ጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሆነው ተሹመዋል። በትግራይ ከተካሄደው አውዳሚ የሁለት ዓመት ጦርነት በኋላ ከፍተኛ የህወሓት አመራር በጠቅላይ ሚኒስትሩ ሲሾም ጌታቸው የመጀመሪያው ናቸው። ይህ አሁን በጠቅላይ ሚኒስትር አብይ አህመድ የተሰጣቸው ሹመት ይፋ የሆነው ጌታቸው የጊዜያዊ አስተዳደሩ ስልጣናቸውን ለጄኔራል ታደሰ ወረደ ካስረከቡ 3 ቀናት በኋላ ነው። ጌታቸው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በስልጣን ላይ በነበሩት ጊዜ ልዩ አማካሪያቸው ሆነው የሰሩ ሲሆን አሁን የተሰጣቸው አማካሪነት ሹመት ሁለተኛቸው ነው። አቶ ጌታቸው በፌደራል መንግስትና በትግራይ ክልል ውስጥ በኃላፊነት በቆዩባቸው ዓመታት በአገር ውስጥና በዓለም አቀፍ መገናኛ ብዙሃን ላይ በመቅረብ ሀሳባቸውን በመግለጽና በመከራከር ከሚታወቁ ጥቂት ባለስልጣናት መካከል አንዱ ናቸው። በአገሪቱ ውስጥ ፖለቲካዊ ለውጥ ከመጣ በኋላ በነበሩት ባለፉት 5 ዓመታት በገዢው ፓርቲ ኢህአዴግና በግንባሩ ዋና መስራች ህወሓት መካከል የነበረውን አለመግባባት ተከትሎ አቶ ጌታቸው በተፈጠረው የፖለቲካ ትርምስ ውስጥ ጎልተው ወጥተዋል። በተለይ ለ2 ዓመት በዘለቀው ጦርነት ወቅት በትግራይ አመራሮች በኩል የሚነሱ ሀሳቦችን በክልሉ ባሉ መገናኛ ብዙሃን ላይ በመደበኛነት እየቀረቡ እንዲሁም ባለም አቀፍ መገናኛ ብዙሃን ላይ በተደጋጋሚ ብቅ እያሉ የህወሓት አንደበቱ ነው ቆይተዋል። በትጥቅ ትግልና በእስር ላይ ያሉ የአማራ ክልል ተወላጆችን በምክክር ሂደት ለማሳተፍ የጀመረውን ጥረት እንደሚቀጥል የሀገራዊ ምክክር ኮሚሽን አስታወቀ። በተለያዩ ምክንያቶች ጫካ ገብተው ትጥቅ ትግል እያካሄዱ የሚገኙ እስር ቤት ያሉ እንዲሁም ሀገራቸውን ለቀው የተሰደዱ የአማራ ክልል ተወላጆች በሀገራዊ ምክክር እንዲሳተፉ የሚያስችሉ ሁኔታዎች ለመፍጠር የጀመረውን ጥረት አጠናክሮ እንደሚቀጥል ኮሚሽኑ አስታውቋል። ኮሚሽኑ ጥረቱን ከግብ ለማድረስ የተለየ ትኩረት ሰጥቶ እንደሚሰራ ገልጿል። ይህ የተገለጸው ሐሙስ ሚያዝያ 2 ቀን 2017 ዓ.ም ባህር ዳር ከተማ በተጀመረው የአማራ ክልል የባለድርሻ አካላት የምክክር መድረክ መክፈቻ ስነ ስርዓት ላይ ነው። በስነ ስርዓቱ ላይ ንግግር ያደረጉት የሀገራዊ ምክክር ኮሚሽን የአማራ ክልል አስተባባሪ መላኩ ወልደ ሚካኤል በክልሉ ባለው ወቅታዊ የጸጥታ ሁኔታ ምክክሩ መደረጉን በተመለከተ የሚቀርቡባቸውን ትችቶች አንስተዋል። የአማራ ክልል ጉዳይ ያገባናል የሚሉ የክልሉ ተወላጆች በእስር ቤት እያሉ ተሰደው ባለበት እንዲሁም ለትግል ጫካ በገቡበት ሁኔታ ኮሚሽኑ በአማራ ክልል ምክክር ማድረጉን የሚኮኑ እንዳሉ በተለያዩ አጋጣሚዎች እንሰማለን። መረጃዎችም ደርሰውናል ያሉት መላኩ ኮሚሽኑ በዚህ ረገድ ያለውን አቋም ለተሳታፊዎች አስረድተዋል። መታወቅ ያለበት ቁም ነገር መላው የአማራ ህዝብ የአማራ ክልል ጉዳይ የሚያገባ መሆኑን ነው። ሰሞኑን በተደረገው የማህበረሰብ ወኪሎች ምክክርም ይህንኑ ማረጋገጥ ተችሏል። ተወካዮቹ የሁሉም የክልል ህዝብ ጥያቄ ናቸው የተባሉ ጉዳዮችን አንስተው አስመዝግበው ተመልሰዋል ብለዋል። ወደ ትግራይ ክልል ጉዳይ እንመለስ። ህወሓት ለአዲሱ ጊዜያዊ አስተዳደር ፕሬዝዳንት አቀባበል አድርጓል። ህወሓት ተቋማዊ ነጻነቱን አስከብሮ ተልዕኮ ለመወጣት እንደ ጊዜያዊ አስተዳደር አካል በመሆን በጋራ ይሰራል ሲልም ገልጿል። የህወሓት ማዕከላዊ ኮሚቴ ባዘጋጀው አቀባበል ስነ ስርዓት ላይ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል እንደተናገሩት መድረኩ መልካም ምኞቶችን ለመግለጽ ብቻ ሳይሆን ከፕሬዝዳንት ጄኔራል ታደሰ ጋር ለመተባበርም ጭምር መሆኑን ገልጸው ጊዜያዊ አስተዳደሩ በአጭር ጊዜ ውስጥ ለማሳካት ያለንን ቁርጠኝነት ለማሳየት የተዘጋጀ ነው ብለዋል። ግልጽ ተልዕኮ ይዞ የተቋቋመው የትግራይ ጊዜያዊ አስተዳደር ተልዕኮውን ከመወጣት ባለፈ በትግራይ ህዝብ ላይ ጉዳት አድርሷል ብለዋል። ትግሉ ተልዕኮውን የሚወጣ ጊዜያዊ አስተዳደር ለመመስረት ላለፉት ወራት ትግል ሲደረግ መቆየቱንም ተናግረዋል። ዋናው ጉዳይ ጊዜያዊ አስተዳደሩን ማስተካከልና ጊዜያዊ አስተዳደሩን ተልዕኮዎች በተሻለ ፍጥነት ማሳካት ነው። በወረራ ላይ ይገኛል ያሉትን ህዝቡንና ሉዓላዊነቱን ነጻ ለማውጣት ተፈናቀሉ ወገኖችን ወደ ቤታቸው ለመመለስና የትግራይ ተወላጆች ወደ ተመረጠ መደበኛ አስተዳደር የሚገቡበት ሁኔታ በማመቻቸት የሰላም፣ የጸጥታ፣ የማገገሚያና የመልሶ ግንባታ ስራዎችን በማከናወን
በጋራ ለመስራት ዝግጁ ነን ብለዋል። ደብረጽዮን ለፕሬዝዳንት ታደሰ ወረደ መልካም የስልጣን ዘመን የተመኙ ሲሆን ህወሓት የጊዜያዊ አስተዳደሩ አካል ሆኖ ተቋማዊ ነጻነቱን አስጠብቆ በቅርቡ በጋራ ተግባራችንን እንደምንወጣ ሙሉ እምነት አለኝ ሲሉም ተናግረዋል። ይህ በእንዲህ እንዳለ ጄኔራል ታደሰ ወረደም በይፋ ስራ መጀመራቸውን አስታውቀዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ቢሮ እንደገለጸው ጄኔራል ታደሰ ሚያዝያ 2 ቀን 2017 የካቢኔ ስብሰባቸውን አካሂደዋል። በዚህም ወቅት የሚቀጥሉት ወራት የሚከናወኑ ተግባራት ላይ መመሪያና አቅጣጫ መስጠታቸውን አስረድተዋል። ያለን ጊዜ አጭር ነው ያሉት ሌተናንት ጄኔራል ታደሰ ወረደም ያንዳንዱ ቢሮ በሚቀጥሉት 3 ወራት ውስጥ የአንድ ዓመት እቅዱን እንዲያስገባ ማሳሰባቸውን ጽሕፈት ቤቱ ገልጿል። ፕሬዝዳንቱ ጨምሮም ያንዳንዱ ስራችን ትኩረቱን በፕሪቶሪያው ስምምነት ላይ ማድረግ አለበት ካሉ በኋላ የክልሉን ሰላምና ጸጥታ አስተማማኝ በሚያደርግና ኢኮኖሚውን በሚያነቃቃ እንዲሁም በአስተዳደር ስራዎች ላይ ትኩረት በማድረግ መስራትና ውጤት ማስመዝገብ እንደሚገባ አሳስበዋል። ጄኔራል ታደሰ ልዩነታችን ወደ ጎን በመተው የትግራይንና ህዝቦቿን ቀጣይ ህልውና ለማረጋገጥ ጠንክረን መስራት አለብን፣ አንዱ አሸናፊ ሌላው ተሸናፊ መሆን የለበትም ያሉ ሲሆን በቅርቡ ህዝባዊ ኮንፈረንስ እንደሚጠሩም ገልጿል። በጊዜያዊ አስተዳደሩ አመራሮች ላይ የተወሰኑ ማስተካከያዎች እንደሚያደርጉ ማስታወቃቸውንም ጽሕፈት ቤቱ አስታውቋል። የአዲስ አበባ ቀላል ባቡር የሚሻሻል እንጂ የሚፈርስ መስመር እንደሌለው አገልግሎቱ አስታወቀ። የአዲስ አበባ ቀላል ባቡር ትራንስፖርት አገልግሎት ድርጅት ዋና ስራ አስፈጻሚ ብርሃን አበባው ለጋዜጣ ፕላስ እንደገለጹት የአዲስ አበባ ቀላል ባቡር መሻሻል አለበት እንጂ የሚፈርስ መስመር የለውም ብለዋል። የአዲስ አበባ ቀላል ባቡር አገልግሎት አሁን ካለበት ችግር አውጥቶ ወደ አቅሙ መመለስ እንደሚያስፈልግ በጥናት የተረጋገጠ ሲሆን ይፈርሳል የሚል ነገር የለም ሲሉ ገልጸዋል። ከእግረኛና ከመኪና ማቋረጫ ጋር ተያይዞ የሚሻሻሉ አንዳንድ መስመሮች ይኖራሉ እንጂ አይፈርስም ሲሉ አረጋግጠዋል። ቀላል ባቡሩ ባለፉት 9 ዓመታት መደበኛው ጥገና እየተደረገለት አልመጣም ያሉ ስራ አስፈጻሚው የበጀት በቂ ቴክኖሎጂ ሽግግር ባለመደረጉ አገልግሎቶች እየተዳገሙ መጥተዋል ብለዋል። የአዲስ አበባ ቀላል ባቡር ትራንስፖርት ካሉት 41 ባቡሮች አገልግሎት እየሰጡ የሚገኙት 19 ባቡሮች መሆናቸውንም አብራርተዋል። ቀሪዎቹ 22 ባቡሮች አገልግሎት እየሰጡ አለመሆናቸውንም ተናግረዋል። ወደ መጨረሻ ጉዳያችን አምራችሁ መቀመጫቸውን ኤርትራ ጫፍ ማድረግ የመረጡት የሱዳኑ ጄኔራል አልቡርሃን የሱዳኑ መሪ ጄኔራል አብዱል ፋታህ አልቡርሃን የማሊ ስለላ ኃላፊ ከሆኑት ማዲቦ ኮኔን በፖርት ሱዳን መገናኘታቸው ተዘግቧል። ኮኔ ከማሊው ፕሬዝዳንት አስሚ ጎይታ የተላከው ዓለም አቀፍ የሁለትዮሽ ግንኙነትና ትብብር ማጎልበት የሚቻልበት መንገድ አስመልክተው ለቡርሃን የቃል መልእክት አስተላልፈዋል ሲልም የሉዓላዊ ምክር ቤት የሚዲያ ጽሕፈት ቤት መግለጫው አስታውቋል። አልቡርሃን በሁለቱ ሀገራት መካከል ያለውን የወንድማማችነት ግንኙነት አድንቀው የጋራ ጥቅሞቻቸውን ለማስጠበቅ ግንኙነታቸውን ማጠናከር እንደሚያስፈልግም አሳስበዋል። የሱዳን አጠቃላይ ስለላ አገልግሎት ኃላፊ ጄኔራል አህመድ ኢብራሂም ሙፋዳል የተሳተፉበት ስብሰባው ሁለቱ ሀገራት ከፍተኛ የደህንነት ችግሮችን ሲቃኙ ሌሎች የቅርብ ጊዜ ስራዎችንም ይከታተላል ተብሏል። ማሊ አልቡርሃን ችግር ውስጥ ገብተው በነበሩበት ወቅት ጎናቸው ያልተለየች ሀገር ስትሆን የሱዳን ጦር ለቡርሃን ታማኝ ሆኖ ከፍጥኖ ድራሽ ድጋፍ ሰጪ ኃይል ጋር ሲፋለምም የጠበቀ ጸጥታ ትስስር ለመፍጠር ሲደረጉ የነበሩ ጥረቶች አሁን 3ኛ ዓመቱን ሊሞላ ደርሷል። ካርቱም በማሊና በሳህል ክልል ከሚገኙ ሌሎች ሀገራት ጨምሮ በአርኤስኤፍ በአጎራባች ሀገራት ይፈጸማል ስለተባለው የምልመላ እንቅስቃሴ ስጋቷን ስትገልጽና ወደ ግጭት የሚቀላቀሉትን የውጭ ተዋጊዎች ፍሰት ለመግታት ክልላዊ ትብብርን ጠይቃለች። በእነዚያ ቀደም ባሉት ጉብኝቶች ላይ በነበሩት ውይይቶች የጋራ ኮሚሽኖችን ለማቋቋምና በሁለቱ ሀገራት የጦር ኃይሎች መካከል ልውውጥን ለማመቻቸት ስምምነቶችን ያካተተ ነበር ተብሏል። የሱዳን ሽግግር መንግስት ከአንድ ዓመት በፊት ከዋና ከተማይቱ ካርቱም ከተባረረ በኋላ ከፖርት ሱዳን በብዛት እየሰራ ቆይቷል። ጄኔራል አልቡርሃን በትናንትናው ዕለት አስመራ መግባታቸው ይታወቃል። የመረጃ ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ ሆነላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።